የምሬን ነው እንዴ አለመመ ሃይሚ እንደ ልጅ እጄን ዘርግቻለሁ። እንደ ልጅ ያርግሽሽ እጄን ዘር ብሩኬና ሃይሚ እንግዲህ ለመጨረሻ ጊዜ ተለያይተናል ብለዋል ማለት ነው። ውሸታቸውን ይሁን እውነታቸውን ይሁን አላውቅም ማለት ነው። ሃይሚ እንግዲህ ከብሩኬ ጋር የማልቀጥልበት እኔ እንደፈለኩት እኔ የምፈልገው መንገድ ስላልተሳካልኝ ስለዚህ በሰላም እንለያይ። ምክንያቱም በሰሞን የምናደርጋቸው ነገር በእኔም በኩልም በሱ በኩልም እየተፎካከርም ተመልካችን አስቀይመናል፣ ተመልካችን አሳዝነናልና ስለዚህ በፍቅር እኔና ብሩኬ እንለያይ ስትል እንግዲህ ወይዘሮ ሃይሚ እንግዲህ መልክቷን አስተላልፋለች ማለት ነው። ውሸት ይሁን እውነት ይሁን ምናምን እኔ የማውቀው ነገር የለም ማለት ነው። አንዳንድ ኮሜንታተሮች ስለምትሳደቡ ስላላችሁ ማለት ነው። ሶ ያው በሰላም መለያየታችሁ ጥሩ ነው። መፎካከሩም ጥሩ አይደለም። ምክንያቱም እሱም እንደዛ እሷ እንደዛ የሆነ ነገር ሳደርግ እሱም በበኩሉ እሷም እንደዛ ምናምን እያደረጉ እየመጡ ስለሆነ ይሄ አግባብ አለው ብዬ አላስብም ማለት ነው። ሶ ግን ያው እንደዚህ በሰላም መፍታታቸው በጣም ደስ ይላል። ምክንያቱም እነሱ አሁን ድራማ ቢሰሩም ነገር ግን አሁን የቲክቶክ ማህበረሰቦችና ሌላ ማህበረሰብ ሊረዱ አልቻሉም። ይሳደባሉ። የእናት ፎቶ እንደዚህ መዘግዘቅ ምናምን ይሄ አሁን ፈጽሞ ስህተት ነው ብዬ ነው የማስብ። ማርያምን በጣም ያስጠላል። አንዳንዴ ሚዲያ ላይ ቤተሰብ ምናምን እናት አባት ስናመጣ በጣም ከባድ ነው። አሁን ለምሳሌ የአብርሽን እናት አባቶችንም ዘቅዝቀዋቸው አይቻቸው ነበር። የምር እኔ እንደዚህ የሚያደርጉ ልጆች እውነተኛ ከምንድነው የተፈጠሩት? አሳዳጊ የሚረገማቸው ናቸው ብዬ ነው ማስብ። እንደኔ ማለት ነው እንጂ ይሄ ፈጽሞ ስህተት ነው ብዬ ነው ማስበው ማለት ነው። ሶ እንግዲህ ሃይሜና ብሩክ ያለው ነገርም እንደዚህ የብሩኬን እናትም እንደዚህ ይዘቀዝቋቸዋል ምናምን ሁሉንም ነው የሚዘቀዝቁና እኔ ከእንደዚህ አይነት ድርጊት ብትቆጠቡ መልካም ነው ብዬ ነው ማስበው። የእውነት በጣም ነው የሚደብረው፣ በጣም ነው የሚያስጠላ ማለት ነው። ሲቀጥል እነሱ ኦልሬዲ ሃይሜ እንደዚህ ብትልም በሰላም እንለያይ በሰላም ምናምን ብትልም እነሱ ይዋደዳሉ። እውነቴን ነው የምላችሁ። ይዋደዳሉ ስላችሁ በቃ ስራ ነው፣ ገባሹ? ሽቀላ ነው። ምክንያቱም የኛ ሰው እንደዚህ አይነት ነገር ነው የሚፈልግ እንጂ ጥሩ ነገር ቢሰሩ 10 ሰው ራሱ አያዩም ቻናላቸውም። ስለዚህ እነሱ እየተመካከሩ ነው የሚሰሩ። ኢቭን እንኳን ውብዬና ማን ነበረ ውብዬና ያ እንትና ማለት ነው እና ይሄ እውነት መስሏችሁ አንዳንድ ልጆች ስታለቀሱ ምናምን አይ የምታሳዝኑኝ የመዳም ቅመም ናችሁ። ጌታ ነው የምላችሁ። እናንተ እዚህ የመዳም ጩኸት አለ የመዳም ስንት ነገር እያለ እነሱ ብር እያገኙ ነው፣ እነሱ እየሸቀሉ ነው። በውሸቱ ነገር የምታለቅሱት ምናምን በስልክ ቀጥታ እየደወላችሁ የምታናግሩ እኔ በጣም ታሳዝኑኛላችሁ። ጌታ ነው የምላችሁ። ቀጥታውን ስንት ብር እንደሚበላችሁ እናውቃለን ሁላችንም፣ በውጭ ያለ ልጆች ማለት ነው። ያንን ለራስሽ እንደው ለአንድ ጡት ማሳዣ አንድ ቅባት አትገዥበትም። እነሱ ሲጀመር ውሸታቸው ነው። ምክንያቱም አንቺ አሁን ለምሳሌ እስኪ ይሄንን ቻናል ሼር አድርግልኝ ብትሽ ማንም ሼር አያደርግልሽም። እያንዳንድሽ ታሽቃብጫለሽ እንጂ ምድረ ሌባ አለቅላቂ ሁላ ማለት ነው። አይሰማችሁም። ጌታ ነው የሚሏችሁ። ኢቭን እንኳን ስልካቸው እንደምን ብላችሁ ደውላችሁ ሼር አድርጉልኝ ምናምን ብላችሁ ብትሏችሁ ብር ነው የሚጠይቋችሁ። ለአንድ ሼር እና ለአንድ ቀን ቪዲዮ ለመስራት ወይ 20 ሺህ ብር ወይ ምናምን ነው የሚጠይቃችሁ። አስባችሁታል? ግን ያን እነሱ ሼር አድርገው ራሱ ያ ቪዲዮ ይታያል አይታይም ፈጣሪ ነው የሚያውቀው። እና ምን ልላችሁ ፈልጌ ነው፣ እናንተ አትጨነቁ። በሰው ሀገር ሆናችሁ አትጨነቁ። እኛ ስንት የሚያስጨንቀን እያለ እነሱ እንደዚህ ሆኑ እንደዚህ ተመካክረው ነው። ኦልሬዲ ብሩክና ሃይሚ ማውን እኔ እንጃ፣ እኔ ውሸታቸው ነው። ተመካክረው ነው እንጂ መቼም ቢሆን አይጣሉም። መቼም ቢሆን ማለት ነው። ስለዚህ ያው ሽቀላ ነው። ሰው የሆነ ነገር ሊፈምስ ምናምን ቻናሉ ከዚህ ሲልበት የሆነ ነገር ይላል። ከዛም በኋላ ቻናሉ ባይናሪ ይወጣል ማለት ነው። ይሄ ነው ያለው ነገር። ከዛ ውጭ ግን እናንተ አልፋችሁ ስራችሁን ስሩ ቅመሞች። የኛ ስንት እዚህ እየተሰቃየ ሙቀቱ አለ ምኑ አለ፣ በጣም ከባድ ነው። የመዳም ጩኸት ስራው ምኑ ተደራርቦ ደግሞ እኛ በእነሱ እንጨናነቅ። አውዝ ቢላ መሸይጣን ሲፈልጋችሁ ይሰድቡናል። አሁን በሰሞኑ አይታችኋት ከሆነች ሊያ የምትባል እንከፍ ማለት ነው። ሊያ የምትባል ጀዝባ አስባችሁታል? እኛ እንዴት ስትራገም እንደነበር እንደወጣችሁ ቅሮ አይመልሳችሁ ምናምን እያለች ነው ሊያ ስትሰድበን ነበር አይደል እንደ ጋይስ። እና መልላችሁ ፈልጌ ነው ለኛ ክብር የሌላቸው ሪስፔክት የላቸውም። እናንተ ለምን እንዴ የምታሽቃብጡ? እኔም እንደማንኛውም ሰው አያቸዋለሁ። እነ ብሩክንም እነ አብርሽንም ሁሉንም አያለው። ግን እኔ ከሁሉም ማላየው ማን እንደው ልንገራችሁ፣ ማማጨቤን አልወዳትም ባይዘው። ለምን እሷም እናቷን ስላስረገመችን ማለት ነው። የሆነ ሰዓት እናትየዋን ይቅርታ ጠይቃለች። ነገር ግን ረግመውናል እንደወጣችሁ ቅሩ ስላሉ እሷን አላያትም። ሰብስክራይቤን ማንስቻለሁ። ከዛ በሻገር ደግሞ ማን ነው ማላየው? አዎ እቺ ሊያ የምትባለውንም አላያትም። ሰብስክራይብም አላረኳትም። ምክንያቱም ሊያ ቆሻሻ ስለሆነ ከሷ ምን ልማር? ከዛ በሻገር ግን ሌሎችን አያቸዋለሁና ሀሳብ አስተያየት ይሰጣሉ። እንደማንኛውም ዩቲዩበር ጥሩ ሲሰሩ ደግሞ ዋው በጣም ደስ ይላል። ዛሬ የሰሩት ስራ በእርግጥ የቡታጅራ ዩቲዩበሮች ምንም ጥሩ እየሰሩ አይደለም። የልቅስ እኛ ብዙ የተማርን ከየተንቢ በቃ ከስደት ተመልሰን ምን መስራት አለብን ለካ በሀገርም ይኖራል ምናምን ብለን
ከሷ ብዙ ነገር ተምረናል። አብዛኛዎቻችን ወይኔ ኢትዮጵያ ኑሮ ውድ ነው ገለመሌ ገለመሌ እያልን የተለያዩ ምክንያቶችን እያበዛን ሰው ቤት ነው ያለነው አብዛኛዎቻችን ማለት ነው። ይሄ ግን ፈጽሞ ትክክል እንዳልሆነ ከነ ተንቢ ከነ ሳባ ተረድቻለሁ። በቃ ከነሱ ትምህርት ወስጃለሁ። ምን ተማርሽ ካላችሁ እንጂ ሌሎች ሁሉ ኮልኮሌ ናቸው። ዝም ብለው ማለት ነው። ምንም የሚያደርጉት ነገር አይጥምም፣ አይመችም። ያለው ነገር ይሄ ነው እላችኋለሁ ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ። በተረፈ ይሄን ያልከልኩ ይበቃኛል። ብዙ ሞሬ ላውራባችሁ ለምን ትላላችሁ? ይሄን ያለው ነገር እሺ። በተረፈ ቪዲዮን ሼር አድርጉልኝ። እናንተ ቻናል የተመታ ምንድን ነው ችግሩ? ለምንም አይታይም። ቪው 00 ቪው አይታይም። ለምንድን ነው የማይታየው ግን ጋይስ? ቪው አይታይም እና ያለው ነገር ይሄ ነው። በተረፈ ሰላማችሁ ይብዛ። ቆይ ድመት ላሳያችሁ። እኛ ጋር ድመት አለ ወይ ሙቋት እንዴት እንደተኛ ስታሳዝን፣ በስመ አብ ስታሳዝን ላሳያችሁ አይደለ? ቁርዬ ወይ ታኝታለች። ይሏት ቆይ እንዴት ላሳያችሁ። አያችኋት? ስታሳዝን ይሏት ሙቋት ማለት ነው። ውርዬ ምን ልስጣት? የሚበላ ደግሞ የለም። ውርዬ ይወት ተኝታ ነው ካው አያችኋት? ወይኔ ይወት ተዘዝ ውርዬ ጆሃና ውርዬ ይወት ወሮ እንቁላላት ወይ እንቁላል ቢሰጥሽ እንጂ ኸይዋና ማለት ነው። ያቻ ውርዬ ከስታለኝ ምን ልስጣት? ቆይ እስኪ እንቁላል ልስጣት። እንቁላልና እንዶሚያት በይማ ያቻት ታኝናቴ ዋው። እና በተረፈ ሰላማችሁ ይብዛ ውዶችዬ። ሰብስክራይብ አድርጉ። እኛ ቤት በጣም ብዙ ድመት አለ፣ መኪና አለ። የችት መኪና ደግሞ ያበደ መኪና ነው ያለው። ብዙ መኪና አለ። ስማ